እንደምታስታውሰው የዛሬ 1 ዓመት ከ6 ወር ገደማ ይመስለኛል ከመላው ሀገሪቱ የተውጣጡ የመከላከያ ሰራዊት አባላት በሙሉ ጎጃም ውስጥ ከተቱ ተብለው እነ ጀነራል መሐመድ ተሰማና ከምስራቅ እዝ መጥተው እና ሌሎችም በርካታ ጀነራሎችና ኮሎኔሎች ሻለቆችም እንደዚሁ የፋኖን ኃይሎችን ከጎጃም እንነቅላለን ስራቸውን እንበጥሳለን ብለው ከባድ ዘመቻ አድርገው ነበር በመላ ጎጃም በምስራቅም በምዕራብ ጎጃም። ነገር ግን ከወራት ጦርነት በኋላ ያ እቅድ ከሸፈ ሳይሳካ ቀረ። ፋኖም እንደዋርካ ስሩን እያሰፋ ሄደ። ይሄ የሆነው እንግዲህ ዛሬ 1 ዓመት ከ6 ወር ገደማ ነው። ከዛ በኋላ ያለው ሁኔታ ምንድነው ብትል መከላከያ ሰራዊቱ ሃይዌውን ከፍተኛ የአገር አቋራጭ መንገዶችን አልፎ አልፎ የተወሰኑ ከተሞችን ተቆጣጥሮ ፋኖ ደግሞ አብዛኛውን የጎጃምን የገጠር አካባቢ ተቆጣጥሮ ሲያስተዳድር ቆይቷል። ያ ከ1 ዓመት ከ6 ወር በፊት የከሸፈው እቅድ እንደገና አሁን ደግሞ ለሁለተኛ ጊዜ እንሞክር ተብሎ ተመሳሳይ እቅድ ተዘጋጅቶ በአብዛኛው በምስራቅ ጎጃም አካባቢ ባለው ቤልት ከዳዳሞት እስከ ጮቄ ያለውን አካባቢ ይዞ ውጊያ እየተካሄደ ነው። ትናንት የከሸፈው እቅድ ዛሬ ምን አዲስ ነገር ተገኝቶለት ነው እንደገና ታድሶ የሚመጣው ብለህ ብትጠይቅ አይ ቲንክ እኔ የተለየ ነገር የተገኘ አይመስለኝም። ዛሬ ምን ሞክር እነዚህ ኃይሎች በጣም እየተጠናከሩ ነው፣ በጣም እየሰለጠኑ ነው። ነገ ከነገ ወዲያ ከበድ ያለ ውጊያ መከላከያ ሰራዊቱን በየአቅጣጫው ሊገጥመው ይችላል። ስለዚህ ዋናው የኛ የስጋት ኃይል የሚሆነው ለእቅዳችን እንቅፋት የሚሆነው የፋኖ ኃይል ነው። አሁን ባለን አማራጭ በተለይ ጎጃም ላይ ትኩረት አድርገን እንምታ የሚል እቅድ ይዘው እየተንቀሳቀሱ እንደሆነ ነው የምንረዳው። ለዚህም ነው በጣም በርካታ የከባድ መሳሪያዎችን በርካታ የሰው ኃይል አሰልፈው የፋኖ ኃይሎች በተለይ የጦር አዛዦች ይገኙባቸዋል የሚባሉ ቦታዎችን ለማጥቃት የተንቀሳቀሱ ነው። ይሄ እቅድ ይሳካል ወይ? ቅድም ስቲቨል የጨረሰው ነገር ነው። ፋኖ የሽምቅ ተዋጊ ነው በአብዛኛው። አሁን ሁለቱንም ውጊያዎች አብሮ እያቀናጀ አንዳንዴ ኮንቬንሽናል፣ አንዳንዴ ወይም መደበኛ፣ አንዳንዴ ሽምቅ ውጊያ ስታይል እየተጠቀመ ነው የሚገኘው። ነገር ግን ፋኖ አንድ ቦታ ላይ አለ ሲባል ሌላ ቦታ ላይ የሚገኝ በመሆኑ ሞባይል በመሆኑ ማለት ከቦታ ቦታ እየተንቀሳቀሰ ስለሆነ የሚታገለው የሚዋጋው እነ ኃይል በበዛበት አካባቢ ላይ ከባድ መሳሪያዎች በበዛበት አካባቢ ላይ ቦታውን ለቆ ኃይል ወደ ሳሳበት አካባቢ ሄዶ እዛም አካባቢ የተዋጋ የሚንቀሳቀስ ኃይል በመሆኑ እነ ጀነራል መሐመድ ተሰማ አንድ አካባቢ ሲሄዱና እዛ አካባቢ ፋኖን ኃይሎች ካጧቸው ደመሰስን ብለው በሚዲያ ያስነግራሉ። የሞቢሊቲ ግን የመንቀሳቀስ የሽምቅ ውጊያ አንዱ ባህሪ ነው እና አንድ ቦታ ላይ ሲሄዱ ሲያጡት ይህን ቦታ ተቆጣጠር ነው ደመሰስ ነው አለቀለት ብለው በሚዲያ ፕሮፓጋንዳ ይሰራሉ። ግን ያ ኃይል አልተደመሰሰም። ያ ኃይል ሌላ ቦታ ነው የቀየረው። እንደገና ያህል ደግሞ ሌላ ቦታ ላይ ዞሮ ሲያጠቃቸው ይታያል። ባለፈው ዛሬ 1 ዓመት ከ6 ወር ገደማ የተካሄደው ጦርነትና የአሁኑ የፋኖም ጦርነት እንቅስቃሴ ተመሳሳይ ነበር። ያን ጊዜም ፋኖ ኃይል በተከማቸበት አካባቢ ነው ኃይሉን አውጥቶ ኃይል ወዳልተከማቸበት አካባቢ ወስዶ ውጊያዎችን እያደረገ መከላከያ ሰራዊቱን ማዳከሙ ይታወቃል። አሁንም በተመሳሳይ መልኩ ኃይሉን እየሳበ የመከላከያ ኃይል ሳስቷል በሚባልበት ቦታ አካባቢ እየወሰደ እየተዋጋ እንደሚገኝ ነው የምናየው። ነገር ግን የመንግስት መገናኛ ብዙሃን ስትከታተል፣ የመከላከያ ሚዲያዎች ስትከታተል ደጋግሞ ከፋኖ ነፃ ወጣ እንደዚህ ሆነ እያሉ በጣም ዜናውን እያራገቡት ነው። ፋኖ የመደበኛ ውጊያ ቢያደርግና ወረዳዎችን ተቆጣጥሮ ቀበሌዎችን ተቆጣጥሮ የሚያስተዳድር ቢሆን እንደተባለው ኦኬ ፋኖ ቦታውን ለቋል ትችላለህ። ግን ሞባይል ተንቀሳቃሽ ኃይል ነው። ለቀቀ ልትለው አትችልም። አንድ ተዋጊ ኃይል እኮ ቢያንስ በ4 ምክንያቶች አንድን ቦታ ሊለቅ ይችላል። ወይ ሙሉ በሙሉ ሲደመሰስ እዛ ቦታ ላይ፣ ወይ ደግሞ ያ ቦታ ለስትራቴጂ ጥቅም የለውም ሌላ አሁን ማገኝበት ጥቅም የለም ብሎ ቦታውን ለቆ ሲሄድ፣ ወይም ደግሞ ኃይል በስቶበት በሚያፈገፍግበት ጊዜ ያን ቦታ ሊለቅ ይችላል። ወይም ደግሞ የሆነ ቦታ ላይ ቢሄድ የተሻለ ጥቅም አገኛለሁ ብሎ አስቦ ኦኬ ያንን ቦታ ሊለቀው ይችላል። አሁን እነሱ የሚሉት ፋኖ ተደምስሷል። ከተደመሰሰ ለምንድነው በቪዲዮ የማያቀርቡት? ከተደመሰሰ ለምንድነው እንደገና የተደመሰሰበት ቦታ ላይ ሄደው ሌላ ቦታ ላይ ሄደው እየተዋጉ እየተከታተልናቸው ነው የሚሉት? ወጥቷል። ይሄንን ስታየው የፋኖ ኃይሎች የመከላከያ ሰራዊት አባላትን እንቅስቃሴ
በማዳከም በማዛባት እየተዋጓቸው ኃይላቸውን እያመነመኑ እየቀነሷቸው እንደሆነ ነው በግሌ የምረዳው። ያንን ግን እነሱ እንደ ትልቅ ድል እያሳዩ ነው። እኔ እንደሚመስለኝ በመሀል ላይ እየተጎዳ ያለው ኦፍኮርስ በከባድ መሳሪያ አብዛኛው ንጹሃኑ ዜጋ ነው። አንድ የመከላከያ ሰራዊት አባል ወይም ደግሞ አዛዦችም ይሁኑ የፖለቲካ መሪዎች እና አብይ አህመድ ወይም ሌሎች ባለስልጣናት ማወቅ ያለባቸው እኔ እንደሚመስለኝ በዚህ ሰዓት በአንድ ወቅት ህወሓት ጦርነት ላይ በነበረበት ጊዜ በ17 ዓመት ትግል ውስጥ የትግራይን ህዝብንና ህወሓትን መለየት እጅግ በጣም አስቸጋሪ ነበር። ህወሓትና የትግራይ ህዝብ አንድ ነው ማለት ይቻል ነበር በዛ በትግል ወቅት። ማነው የትግራይ ህዝብ፣ ማነው ህዝብ፣ ማነው ታጋይ በጣም በጣም ከባድ ነበር። ምክንያቱም ህዝቡ ትግሉን አምኖ ተቀብሎት ነበር በዛን ዘመን። ነገሮች የተለወጡት ከዛ በኋላ ባለው ሁኔታ ጊዜ ውስጥ። አሁን ባለው ሁኔታ ደግሞ ሪያሊቲ በአማራ ክልል ውስጥ ያለው ሁኔታ እንናገር ከተባለ ኤግዛክትሊ ህወሓት በ17 ዓመት ትግል ወቅት የትግራይ ህዝብና ህወሓት የነበራቸውን አይነት ቁርኝት ነው አሁን አማራ ውስጥ የምታየው። ዛሬ ላይ በአማራ ህዝብና በፋኖ መካከል ያለውን ቁርኝት በቃላት ለመግለጽ አይቻልም። ይህን ኃይል የሚያፋታ ሌላ ኃይል የለም። ጋብቻው እጅግ በጣም በቁርባን የተጋቡ ነው ወይም በምንድነው በቁርባን ነው አይደል? አንድ ሰው መፋታት የማይችለው በቁርባን ሲጋባ ነው። ስለዚህ በዛ ደረጃ ጋብቻ የፈጸመ ኃይል ነው። የአማራ ህዝብ ፋኖን እንደ ነፃ አውጪው ነው የሚያየው። የፋኖም የአማራን ህዝብ ነፃ እንደሚያወጣ ነው የሚያምነው። ሁለቱ እጅና ጓንቶ ነው በምንም ነገር የማይበጠስ ቦንድ መስርተው እየታገሉ ነው ያለው። ይሄንን ነው እና አብይ አህመድ ሊረዱት ያልቻሉት። አንዳንድ ጊዜ እኮ በህዝቡ ላይ የሚወስዱት የበቀል እርምጃ ዝም ብሎ አይደለም። ዝም ብሎ በስተት በውርድንብር የሚተኮስ ይመስልናል። አይደለም፣ በቀል ነው። በተደጋጋሚ ሲናገሩ ሰምተናል። በተደጋጋሚ የጎጃምን ህዝብ እየጠቀሱ እነ ብርሃኑ ጁላ ሲናገሩ ሰምተናል። አብይ አህመድ ሰሞኑን ታስታውስ ከሆነ የአፄ ዮሐንስን ታሪክ አንስቶ የጣሊያንን ታሪክ አንስቶ የጎጃም ህዝብ እኮ በዛን ጊዜ እንዲሆኗል ሲል እንዲህ በደል ደርሶበታል፣ ተጨፍጭፏል፣ የጦርነትን አስከፊነት ያውቀዋል። እናንተ ልጆቻችሁን ስላልቆነጣችሁ ነው ልጆቻችሁ እየሸፈቱ ያሉት አሁንም እያለ የሚመክረው ህዝቡና ፋኖ አንድ እንደሆነ ያውቃል። መለያየት እንደማይችል ያውቃል። ጎጃም ሳይሆን መላው አማራ ውስጥ መላው አማራ እንደው ላጋን እችላለሁ ከ90% በላይ ማለት እችላለሁ ወይም ምናልባትም ከዛ በላይ የፋኖ ደጋፊ ነው ብል መናገር እችላለሁ። ይሄ በሆነበት ሁኔታ ነው እና አብይ አህመድ ከህዝብ ጋር እየተላተሙ ያሉት። የሚወሰዱ እርምጃዎች በሙሉ የበቀል እንደሆኑ ታያለ። በንግግርም ሲናገሩት እንሰማለን፣ በተግባርም እየፈጸሙት ነው። ወታደሮቻቸውን በእንዲህ ደረጃ ሞልተው ነው አሁን ጎጃም ውስጥ እየላኳቸው ያለው። በእንዲህ አይነት ሁኔታ ውስጥ እውነትን ማሸነፍ አይቻልም። ህዝብን ልትጨፈጭፈው ትችላለህ፣ ሙሉ በሙሉ ግን ልታጠፋው አትችልም። ልትበቀለው ትችላለህ፣ ሙሉ በሙሉ ልታጠፋው አትችልም። አንድ ቀን ነገሮች ይለወጣሉ። እኔም ማየው እንዲህ አይነቱ እንቅስቃሴ ውጤት የሚያመጣ አይደለም፣ ቀቢጸ ተስፋ ነው። በመላው ጎጃም ብዙ ወረዳዎች አሉ። አሁን የሚካሄዱባቸው ወረዳዎች 2 ወይም 3 ቦታዎች ላይ ነው ጦርነት እየተካሄደ ያለው። ይሄም የመክሸፍ እድሉ ከፍተኛ ነው ብዬ ነው በግሌ የማምነው። ከዛ በኋላ እንግዲህ ከወር ከምናምን በኋላ ደግሞ አሁን ክረምቱ ሙሉ በሙሉ ሲገባና ነገሮች ደግሞ ሲለወጡ ዛሬ አሸነፍን ያሉት ወይም ዛሬ ነፃ ወጣ ያሉት ወረዳ ተመልሶ በፋኖች ሲያዝ ደግሞ እንሰማለን እና ከንቱ ድካም ነው። እውነት ለመናገር በቃ ዝም ብለህ የሆነ ተራራ ላይ ድንጋይ እንደመግፋት ተሸክመ እንደመውጣት እንደገና እንደመውደቅ ነው የማየው የብልጽግናንና የመከላከያ ሰራዊቱን ትግል ወንድ